አርዕስተ ዜና ጄኖሳይደሩ የአብይ አገዛዝ በትግራይ ላይ ከፈተው ወታደራዊ ጥቃት የቀጠለውን ሁኔታ የሚያባብስ መሆኑን የትግራይ መንግስት አስታወቀ። የጄኖሳይደሩ አብይ ንግግር የትግራይና የአማራ ህዝቦችን በዘላቂነት ለማጋጨት ያለመ ሴራ ነው ሲል የህዝብ ለህዝብ ግንኙነት የሰላም ፎረም አስታወቀ። ጄኖሳይደሩ አብይ አህመድ በሸረሪና የከፈተው ጦርነት አካባቢውን የቁርቁስ ማዕከል ለማድረግ ያለመ ቢሆንም አልተሳካለትም ሲል ጋዜጠኛ ሙልጌታ አንበርብር ገለጸ። ሰላም ጤና ይስጥልኝ ተመልካቾች እንደምን አመሻችሁ። ከድምጽ ያኔ ትግራይ የሚተላለፍላችሁ የምሽቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ብርሃን ግዳይ አብራችሁ ነው። ጄኖሳይደሩ የአብይ አገዛዝ በትግራይ ላይ ከፈተው ወታደራዊ ጥቃት የቀጠለውን ሁኔታ የሚያባብስ መሆኑን የትግራይ መንግስት አስታወቀ። የትግራይ መንግስት በወቅታዊ ጉዳዮች አስመልክቶ ለዲፕሎማቲክ ማህበረሰብና ዓለም አቀፍ አጋሮች ያጋራውን መግለጫ አብዱ ካህሳይ እንደሚከተለው ያቀርበዋል። የትግራይ መንግስት ለዲፕሎማቲክ ማህበረሰብና ዓለም አቀፍ አጋሮች በጻፈው መግለጫ ጄኖሳይደሩ የአብይ አገዛዝ ለዓመታት የቀጠለውን ፍጥጫ የሚያባብስ ጥቃት በትግራይ ላይ መፈጸሙን ይፋ አድርጓል። ትግራይን በሙሉ ከበባና ክልከላ ውስጥ በማስገባት ከፍተኛ ጉዳት እያደረሰ ያለው ጄኖሳይደሩ የአብይ አገዛዝ የድሮን ጥቃቶችን በሚሊሻዎቹ ሲፈጸሙ የነበሩ ሰብአዊ መብት ጥሰቶችን ሲፈጽም ከቆየ በኋላ ትላንት በምዕራብ ትግራይ ሸረሪና አካባቢ ሁኔታውን ወደ አስከፊ ደረጃ የሚወስድ ወታደራዊ ጥቃት ከፍቷል ብሏል። ጄኖሳይደሩ አብይ ወደ ስልጣን ከመጣ ወዲህ በትግራይ ህዝብ ላይ ያነጣጠሩ ጄኖሳይዳዊ ዘመቻዎችን አካሂዷል፣ አሁንም ድረስ እያካሄደ ነው ያለው የትግራይ መንግስት መግለጫ የሰው ልጅ ዓለም አቀፍ የጸረ ሰብአዊነት ወንጀሎች ናቸው ብሎ የሰየማቸውን ሁሉንም የወንጀል አይነቶች በትግራይ ህዝብ ላይ በግልጽም በድብቅም ፈጽሟል ሲል አጋልጧል። የፕሪቶሪያውን ስምምነት ከፈረመ በኋላም ጄኖሳይደሩ አብይ በትግራይ ላይ ከበባና ክልከላውን ማስቀጠል፣ ወታደራዊ ዝግጅቶችን ማካሄድ የትግራይን አቅም ለማዳከም በማለም የትግራይን ማህበረ ኢኮኖሚያዊ ቀውስ ማወሳሰብ የሚሉ የጥፋት ፖሊሲዎቹን እየፈጸመ መጥቷል ሲል የትግራይ መንግስት መግለጫ አስምሮበታል። የትግራይ ህዝብ ስቃይም ለመገመቱ በሚያስቸግር ደረጃ ላይ አድርሶታል ሲልም መግለጫው አክሏል። ትላንት ደግሞ ሁኔታውን ወደ አስከፊ ደረጃ እንዳሳደገው በተግባር ገልጿል። ይህን እያደረገ ያለው ደግሞ ጀምሮ ላልጨረሰው ጄኖሳይዳዊ ዘመቻ ለመቀጠል መሆኑን የትግራይ መንግስት በመግለጫው አመላክቷል። ስለዚህም ዲያስፖራውን ጨምሮ ለመላው የትግራይ ህዝብ፣ የትግራይ የጸጥታ ኃይሎች፣ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ሃይማኖታዊ ተቋማት እንዲሁም ለሁሉም የሚመለከታቸው ተቋማትና ድርጅቶች ህልውናችንን ለማረጋገጥ በሚደረገው ትግል እንዲሰለፉ ጥሪ አቅርበናል ብሏል። የትግራይ መንግስት ለዲፕሎማቲክ ማህበረሰብና ዓለም አቀፍ አጋሮች በላከው መግለጫ እንደ ህዝብ አንጠፋም በሚል መሪ ሀሳብ ሁሉም ትግራዋይ ለመብቱ፣ ለክብሩ፣ ለህልውናው ሲል እንዲረባረብም ጥሪ ማድረጉን የትግራይ መንግስት በመግለጫው አስታውቋል። አዳዲስ መረጃዎችን በሚመለከት ለህዝባችን በየጊዜው በሚመለከታቸው አካላት እንሰጣለን፣ እናሳውቃለን ያለው መግለጫው በጄኖሳይደሩ የአብይ አገዛዝ ሊፈጸሙ ከሚችሉ ጥቃቶች ራሱን እንዲከላከል ጥሪ አቅርቧል። የትግራይ መንግስት ለዲፕሎማቲክ ማህበረሰብና ዓለም አቀፍ አጋሮች በላከው መግለጫ ላይም የዓለም አቀፉ ማህበረሰብ የተፈጠረውን ሁኔታ በቅርበት ደግሞም በንቃት እንዲከታተለው አሳስቧል። ባለፉት ዓመታት በትግራይ ህዝብ ላይ ግልጽና ስውር እልቂት ሲፈጽም የነበረው ጄኖሳይደሩ የአብይ አገዛዝ ትናንት በሸረሪና ወታደራዊ ጥቃት መክፈቱን ተከትሎ በሰሜን አሜሪካ የተጋሩ ማህበር ማተሳ ጥቃቱን አወገዘም። ዓለም አቀፉ ማህበረሰብ የጦረኛውን አብይ አህመድ ተግባር እንዲያወግዘውና ወደ ሰላም መንገድ ተመልሶ ግዴታውን እንዲፈጽም ጫና እንዲያሳርፍ ማህበሩ በመግለጫው ጥሪ አቅርበዋል። ይርጋ ተክለሚካኤል ጄኖሳይደሩ የአብይ አህመድ አገዛዝ በትግራይ ላይ ለከፈተው ምክንያታዊ ያልሆነ ጥቃት አስመልክቶ ማህበር ተጋሩ ሰሜን አሜሪካ መግለጫ ወጥቷል። የትግራይ ህዝብና ሰራዊት በከፈሉት ከባድ መስዋዕትነት የተፈረመው የፕሪቶሪያው ስምምነት እንዳይተገበር ጄኖሳይዳዊው የአብይ አህመድ አገዛዝ የተለያዩ እንቅፋቶች በመፍጠር ላለፉት 5 ዓመታት በትግራይ ህዝብ ላይ ግልጽና ስውር ጄኖሳይድ እየፈጸመ መቆየቱን መግለጫው አስታውሷል። አገዛዙ የእስካሁን ወንጀሉ ሳያንስ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪ
በሸረሪና በሚገኘው የትግራይ ሰራዊት ላይ ምክንያታዊ ያልሆነም ወታደራዊ ጥቃት መክፈቱን አውግዟል። አገዛዙ ላለፉት 5 ዓመታት የትግራይ ህዝብ ማግኘት የሚገባውን በጀት፣ ነዳጅ፣ የሰራተኞቹ ደሞዝ፣ ሸቀጥና መንግስታዊ አገልግሎቶች በመከልከል የትግራይ ህዝብ ችግር ለማወሳሰብ እንዲሁም የትግራይ ህዝብ ከሀገሪቱ የውሳኔ ማዕቀፎች እንዲገለል በማድረግ የትግራይን ስነ ልቦና ከፋፍሎ ለማጥፋት የተለያዩ ዘመቻዎችን እያከናወነ መምጣቱን የገለጸው ማህበሩም ምስጋና ላስተዋዩ የትግራይ ህዝብና አመራሩ ይሆንና እነዚህ ሁሉ ሴራዎች በብልሃት በየምዕራፉ መክሸፋቸውን አመላክቷል። ጄኖሳይደሩ የአብይ አህመድ አገዛዝ አሁን ደግሞ የትግራይን ህዝብ ጨርሶ ለማጥፋት ካለው ጥልቅ ፍላጎት በመነሳት በተንኮልና በማጭበርበር ያልተሳካለትን ሙከራም ለማስቀጠል በህዝባችን ዳግም የጄኖሳይድ ጦርነት ከፍቷል ያለው ማህበር ተጋሩ ሰሜን አሜሪካም ጦረኛው የአብይ አገዛዝ ዳግም የጀመረውን ጦርነት በጽኑ እንደሚያወግዝ አስምሮበታል። ዓለም አቀፍ ማህበረሰብ የፕሪቶሪያ አፈራራሚዎችና ታዛቢዎች የአብይ አህመድ ተግባር እንዲያወግዙትና ወደ ስምምነቱ ማዕቀፍ እንዲመለስና ግዴታው ኃላፊነቱን እንዲፈጽም ጫና እንዲያሳርፉ ጥሪ እናቀርባለን ብሏል። ማህበሩ በመግለጫው መላው በውጭ ሀገር የሚገኘው የትግራይ ዲያስፖራም የትግራይ ህዝብ የራስን እድል በራስ ለመወሰን በሚያደርገው ፍትሐዊና ህዝባዊ ትግል የበኩሉን ድርሻ እንዲወጣም ማህበሩ ጥሪውን አቅርቧል። የትግራይ ህዝብ የራስን እድል በራስ የመወሰን መብት ለማረጋገጥ በሚያደርገው ፍትሐዊ ትግል ማህበር ተጋሩ ሰሜን አሜሪካም ከትግራይ ህዝብ ጎን ተሰልፎ አስፈላጊውን ድርሻ እንደሚወጣ ቃል የገባ ሲሆን የትግል እምነቱም በማንኛውም ሁኔታም እንደማይለወጥ አረጋግጧል። በመጨረሻም በግንባር ተሰልፎ ተአምራዊ ተልዕኮ እየተወጣ ለሚገኘው የትግራይ ሰራዊት ያለውን ክብርና ምስጋና የገለጸው ማህበሩም በጄኖሳይደሩ የአብይ አህመድ አገዛዝ የህልውና አደጋ ከተጋረጠባቸው ሁሉም ህዝቦች ጋር ሁለንተናዊ የትግል ትብብር አጠናክሮ እንደሚቀጥል ማህበር ተጋሩ ሰሜን አሜሪካም በመግለጫው ይፋ አድርጓል። ጄኖሳይደሩ አብይ አህመድ በአማራ ሚዲያ ኮርፖሬሽን አሚኮ ቀርቦ ያስተላለፈው መልእክት የትግራይና የአማራ ህዝቦችን በዘላቂነት ለማጋጨት ያለመ አዲስ ሴራ ይዞ ብቅ ያለበት መሆኑን የህዝብ ለህዝብ ግንኙነት የሰላም ፎረም አስታወቀ። የትግራይና የአማራ ህዝብ ጄኖሳይደሩ አብይ የዘረጋውን የጥፋት ወጥመድ ስለተገነዘቡት እንደ ሁል ጊዜው ሴራውን ማክሸፍ እንዲቀጥሉበት ፎረሙ በሰጠው መግለጫ ጥሪ አቅርቧል። አብዱ ካህሳይ የመግለጫውን ይዘት እንደሚከተለው ያቀርበዋል። ጄኖሳይደሩ አብይ አህመድ በአሚኮ ቀርቦ ያደረገው ንግግር የትግራይና የአማራ ህዝቦችን ለማጋጨትና እርስ በርሱ እንዲተላለቅ ያለመ አዲስ ሴራ ይዞ ብቅ ያለበት መሆኑን የህዝብ ለህዝብ ግንኙነት የሰላም ፎረም በሰጠው መግለጫ አስታወቀ። ያለ ጦርነት ወንበሩ የማይጸናው አብይ አህመድ የአማራ ህዝብ ከአጎራባች ህዝቦች ጋር ወደ ግጭት ለማስገባት ሰላም እንዳያገኝ ከማሴር ባለፈ የአማራ ህዝብን የተሳለቀበት ንግግር በአማራ ሚዲያ ሲናገር መደመጡ እጅግ አሳፋሪ ነው ብሏል። ጄኖሳይደሩ አብይ ለአማራ ህዝብ ፍጹም ክብር እንደሌለው ማረጋገጫውም ከተናገረው መረዳት ይቻላል ያለ ሲሆን ሙሉ ንግግሩ በሐሰትና በፈጠራ የተሞላ ሴራ መሆኑን የኢትዮጵያ ህዝቦች ሊገነዘቡትና ነግበኔ ብለው ሊያወግዙትና ሊቃወሙት እንደሚገባ ጥሪ አቅርቧል። ተቀባይነት የሌለውና የተዛባ መልእክት ያቀረበው ጄኖሳይደሩ አብይ የትግራይ የአማራና የአፋር ህዝቦችን በማጋጨት ስልጣኑን ለማራዘም የሚያደርገው ጥረት እንደማይሳካለት ፎረሙ በመግለጫው አመላክቷል። ጄኖሳይደሩ አብይ ቀደም ሲል ደጋግሞ እንደተናገረው ትላንት ጦርነት ከመክፈቱ በፊት በአሚኮ ቴሌቪዥን ቀርቦ ዛሬ ከጎኑ እንደ ህዝብ የለም ብሎ ያሰበውን የአማራ ህዝብና ኤሊቱ ለጀመረው ጦርነት ድጋፍ እንዲያደርጉለት በማሰብ እርስ በርሱ የሚጣረስ ሁለት ፕሮፓጋንዳዎችን አሰራጭቷል ብሏል። አንደኛው ወልቃይት ማለት ምዕራብ ትግራይ ነው። በትግራይ ስር በነበረበት ጊዜ ማንኛውም የአማራ ህዝብ ወደ ወልቃይት እንዲገባ አይፈቀድለትም ነበር። አሁን ግን በእኔ ይሁንታ እንደፈለጋችሁ እያደረጋችሁት ነው ብሏል። በሌላ በኩል ደግሞ የትግራይ ኃይሎች ወልቃይትን መልስልን፣ ሁሉም የፋኖ አመራሮች የእናንተ ነው ውሰዱት ብለውናል፣ አንተነህ የከለከልከን፣ አንተነህ ጠቅልለህ ለአማራ የሰጠኸው እያሉኝ ነው ሲል በግልጽ ተናግሯል። ይህ በግልጽ ለጀመረው ጦርነት ድጋፍ እንዲያገኝ የተናገረው በሐሰትና በፈጠራ የተሞላ የሴራ ፕሮፓጋንዳ መሆኑ እሙን ነው ብሏል የሰላም ፎረሙ። እነዚህን ሁለት ፈጠራዎች በመጠቀም በተለይ የጎንደር ህዝብን ድጋፍ አገኛለሁ ብሎ ስላሰበ ትላንት በታቀደው መሰረት በምዕራብ ትግራይ ድንበር አካባቢ የድሮንና የከባድ መሳሪያ ድብደባ መጀመሩን መግለጫው አስታውሷል። አሁንም በትግራይ ህዝብና በአማራ ህዝብ ዳግም ጄኖሳይድ ለመፈጸም በሁሉም አቅጣጫዎች ጦሩን በማስጠጋት ህዝቡን ለመፍጀት ተዘጋጅቷል ብሏል። የትግራይና የአማራ ህዝብ ካልተዋጋና በጠላትነት ካልተፈራረጀ ስልጣኔ አይጸናም የሚል ሰይጣናዊ አስተሳሰብ ያለው ጄኖሳይደሩ አብይ በአሚኮ ቀርቦ እንደለመደው ክፋትና ጥላቻ ከዘራ በኋላ ጦርነት መክፈቱን የገለጸው ፎረሙ የትግራይና የአማራ ህዝቦች ጄኖሳይደሩ አብይ አህመድ የዘረጋውን የጥፋት ወጥመድ በደንብ ስለተገነዘቡት ሴራውን እያከሸፉት እንደሆነና በዚሁ እንደሚቀጥሉ
እንደሚቀጥሉበትም እምነቱን ገልጿል። የአማራ ህዝብ ራስን በራስ የማስተዳደር መብቱ ተከብሮለት ከሌሎች ህዝቦች ጋር በሰላም ልኑር ስላለ ብቻ ጄኖሳይደሩ አብይ ቢምቢና እንቁራሪት እያለ ህዝቡን እንደ ህዝብ ሲዘልፍ መደመጡ እጅግ አሳፋሪም አስደንጋጭም ነው ብሏል መግለጫው። ጄኖሳይደሩ የአብይ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎች ተከትሎ ሐምሌ 25 2018 በምዕራብ ትግራይ ሸረሪና አካባቢ ግልጽ ጦርነት መክፈቱንና ይህ ድርጊትም የሚወገዝ እንደሆነ ፎረሙ አስምሮበታል። ትላንት በጀመረው ግልጽ ጦርነትም የትግራይ ህዝብና የአማራ ህዝብ እሳትና ጭድ ለማድረግ አሲሮ ወደ ጦርነትና እርስ በርስ እልቂት ለማስገባት ብቅ ማለቱን የአማራ ህዝብ ሊረዳው ይገባል ያለው መግለጫው በተለይም የአማራ ህዝብ የጀመረው ትግል አጠናክሮ እንዲቀጥልበትና የትግራይና የአፋር ህዝብ ከጎኑ ሆኖ የተጀመረውን ትብብር ከፍ በማድረግ ለአንዴና ለመጨረሻ ጊዜ አገዛዙን ለማስወገድ በጋራ ልንታገል ይገባል ሲልም የሰላም ፎረሙ በመግለጫው አመላክቷል። ዜናዎቻችን ይቀጥላሉ። የትግራይ ህዝብ እንደ ህዝብ ፈጽሞ አንጠፋም ብሎ ለህልውናው ውድ ዋጋ በመክፈል የጄኖሳይደር አብይ አህመድ አገዛዝ ሴራ በየምዕራፉ እያከሸፈ መሆኑን ተገለጸ። ጄኖሳይደሩ የአብይ አህመድ አገዛዝ ትግራይን እንደ ቢያፍራ ለማድረግ እየሰራ እንደሚገኝና ይህ አካሄድም ሩቅ ሊያስከደው እንደማይችል ተገልጿል። አለም ተክላ I will want to commend the International Dialogue Commission. After the end of our civil war, one of the arch leaders on the Biafra side በአፍሪካውያን ላይ በተለይ በናይጄሪያ ላይ የጭካኔ ድንጋይ የተወረወረበት ታሪክ የቢያፍራው ክስተት ከ2 ሚሊዮን በላይ እናቶችና ህጻናት እልቂትና በንጹሃን ደም ዝናን የተጎናጸፉ ኦሉሴጉን ኦባሳንጆም በሀገራቸው ላይ የፈጸሙትን ጄኖሳይድ እንደ ጀብድ ሌላው እንዲጋራው ለይስሙላ በተዘጋጀው ምክክር ላይ ተገኝተው ገልጸው ነበር። ናይጄሪያ ከእንግሊዝ ቀኝ ግዛት ነጻ ከወጣችበት ቀን ጀምሮ የፖለቲካ ሀሳብ ለሚያቀርብ ሁሉ ይገደላል የሚል የአገዛዝ ስልት የነበረውን የዛኔ የፌዴራሉ ወታደራዊ መሪ ኦባሳንጆም ህግ የማስከበር ዘመቻ ወይንም ፖሊሲ አክሽን ያለውን ፍጻሜ በህዝቡ ላይ ከፈተባቸው። በህዝቡ ላይም ሁሉም አይነት የመሰረተ ልማት አገልግሎቶችን በመዝጋት በረሃብ እንዲሞቱ ፈረደባቸው። ከበባና ክልከላም እንደ ስልት ተጠቅሞ የጭፍጨፋ ሴራው ቀጠለበት። ቢያፍራ ለማጥፋት ታልሞ የተንቀሳቀሰው የኦባሳንጆ ፌዴራሉ መንግስት ጦርነቱን ግዙፉን የወታደር ኃይል በመያዝ በይፋ ጀመሩት። Around the world, protesters and celebrities campaigned for an end to the conflict. Back on the battlefield, the Nigerians were stronger and better equipped. 2 ዓመት ሙሉ ተዋግቶ ድል ያልቀናውን መንግስቱም በቢያፍራ ተገንጣዮች ከፍተኛ ሽንፈት እየገጠመው መጣ። የቢያፍራ ህዝብ ለ24 ወራት በሁሉም ዘርፍ ቢዘጋም ሀቅና አቋምን የያዘ ህዝብ የተደቀነበትን አደጋ ላይ እያለ ጦርነቱ በናይጄሪያ አሸናፊነት ድል ተጎናጸፈም። ያ ሁሉ ግድያና መፈናቀል ከበባና ክልከላ የፈጸሙ ኦሉሴጉን ኦባሳንጆም በሌሎች በተሰራው ጀግንነት ለሹመት በቁም። It's not right. It's not fair. It's not good for this country. በቢያፍራ ህዝብ ላይ የጦር ወንጀል የዘር ማጽዳትና ጄኖሳይድ የተፈጸመ ቢሆንም ለጥፋቱ በሙሉ ተጠያቂ የሆነውን አካል በፍትህ ሊጠየቅ ለህግ ሊቀርብም አልቻለም። ይህ በመሆኑም አሁን ላይ ለብልጽግናው መንግስት ከዚህ ትምህርት መውሰድ ይቻላል በማለት የቢያፍራን ሞዴል እንዲጠቀምበት አዲስ አበባ ድረስ መጥተው እንደ አማካሪነት እየሰሩ የሚገኙትን ኦሉሴጉን ኦባሳንጆም የወንጀል ዋና መሐንዲስ ሆነው እያማከሩም ይገኛሉ። የቢያፍራ ፍጻሜ እንደ ሞዴል መውሰድ ማለት ወንጀል ፈጽሞ ተጠያቂ አለመሆን፣ ህዝብ እንደ ህዝብ ማጥፋት ምንም ማለት አለመሆኑን ማሳያ ነው። ሆነም ቀረ ወንጀል የፈጸመ አካል ከተጠያቂነት ማምለጥ አይችልም። በህግ ባይጠየቅም በህሊናው ይጠየቃል ነገሩ። ስለሆነም በትግራይ ላይ ለፈጸሙና እየተፈጸሙ ላሉትን ወንጀሎች በህግ ተጠያቂነት ይረጋገጥባቸዋል። የትግራይ ህዝብም እንደ ቢያፍራ አያልቅም። ለህልውናው ሲል ዋጋ መክፈሉንና እየከፈለ መምጣቱን የዓለም እይታን አስገርሟል። መቼም ቢሆን የቢያፍራ ታሪክ በትግራይ አይፈጸምም። ይህም የመላው ህዝብ ጽኑ አቋም ነው። ጄኖሳይደሩ አብይ አህመድ በትላንትናው ዕለት በሸረሪና አካባቢ ጦርነት የከፈተው አካባቢውን የግጭት ማዕከል ለማድረግ በማለም ቢሆንም እንዳልተሳካለት የፋኖ ጋዜጠኛው ሙልጌታ አንበርብር ገለጸ። ጄኖሳይደሩ አብይ አህመድ ወደዚህ ጦርነት የኤርትራና የሱዳን ኃይሎችን ስቦ በማስገባት የተቀናጀ ጥቃት ተፈጸመብኝ የማለት ዓላማ አንግቦ የነበረ ቢሆንም ይህ ዓላማ እንዳልተሳካለትም ጠቅሷል።
እንደሚከተለው ይቀርባል። በሸረሪና በረኸት አካባቢ አምባገነኑ አብይ አህመድ ጥቃት የከፈተው በአማራና ትግራይ ህዝቦች እየጎለበተ በመሄድ ላይ ያለውን አጋርነትና ትብብር ለማወክ ዓላማ የነገበ እንደሆነ የገለጸው የፋኖ ጋዜጠኛው ሙልጌታ አንበርብር ቢሆንም ግን የትግራይ ሰራዊት ለተከፈተበት ጥቃት አጸፋ ከመመለስ በስተቀር በጄኖሳይደር አብይ አህመድ እቅድ ዘው ብሎ ባለመግባት ጄኖሳይደሩ የነደፈውን እንጭጭ እቅድ ማክሸፉን ተናግረዋል። አብይ አህመድ አዲስ ግንባር በተለይ ከህወሓት ኃይል ጋር ብቻ ሳይሆን ከኤርትራም ጋር ከሱዳንም ጋር ከፍተኛ ደም መፋሰስ የመፈለግ አዝማሚያ እንዳለው በግልጽ ማስቀመጥ ያስፈልጋል። አምባገነኑ አብይ አህመድ ሐምሌ 18 2018 ዓ.ም በፋኖ ኃይሎች ላይ እንደጀመረው ጥቃት በትግራይ ሰራዊት ላይ ለማድረግ በማለም ነው በሸረሪና አካባቢ ጥቃት የከፈተው የሚለው ጋዜጠኛ ሙልጌታ አንበርብር ጄኖሳይደር አብይ አህመድ የትግራይ ሰራዊት በዚህ ጦርነት በመክፈት ወልቃይትን፣ ጸለምትን ይቆጣጠራል የሚል ሰነድ አዘጋጅቶ ለፋኖ አሸልኮ መስጠቱን አጋልጧል። ብልጽግና እኮ በምዕራብ ጎንደር በኩል ወረራ ሊፈጸምባቸው ነው በሚል ለፋኖ ሳይቀር ዶክመንት አዘጋጅቶ እኮ በራሱ ሰዎች አጋርቷል። የትግራይ ሰራዊት ጦርነት የሚከፍት ከሆነ በአንድ ግንባር ብቻ አይከፍትም፣ በሁሉም ግንባሮች በተመሳሳይ ጊዜ መክፈት ባህል ነው ያለው የፋኖ ጋዜጠኛው ሙልጌታ አንበርብር ይህ ጦርነት በአምባገነኑ አብይ አህመድ መጀመሩ ምንም የሚያጠራጥር ነገር የለም ብሏል። የአማራ ህዝብ ጄኖሳይደሩ አብይ አህመድ የሚያስመልስለት ግዛት ፈጽሞ ሊኖር እንደማይችል ይልቅስ በሸዋ፣ በወሎ፣ በጎጃም፣ በጎንደር ያለውን የአማራ ግዛት ቆራርሶ አማራን የማሳነስ ፍላጎት እንዳለው በምክክር መድረክ ተብዬው በግልጽ መንጸባረቁ አመላክቷል። የአብይ አህመድ አገዛዝ በወንበሩ እስካለ ድረስ አማራ የሚያስከብረው መሬት የለውም። የሚያጣው ግን በርካታ መሬት አለ። በነገራችን ላይ በሸዋ ጠቅላይ ግዛት፣ በወሎ ጠቅላይ ግዛት፣ በጎንደር ጠቅላይ ግዛት፣ በጎጃም ጠቅላይ ግዛት በብሔራዊ ምክክር ኮሚሽን እነማን ምን አስገቡ? የአማራውን መሬት ለመቀራመት የአማራውን ማንነት ለመቀራመት አዳዲስ አጀንዳ ነው የገባለት፣ አዳዲስ ሀሳብ ነው የገባለት። ይህን በአግባቡ አለመረዳት በፖለቲካ ዘገምተኛ በመሆን በአብይ አህመድ መንገድ እጓዛለሁ የሚል ኃይል ካለ እንደ አብይ አህመድ ግን እንደሚጠረቅ በግልጽ ማስቀመጥ ያስፈልጋል። አምባገነኑ አብይ አህመድ የአማራ ወጣት የእሳት እራት ለማድረግ በአማራ ክልል ከፍተኛ አፈሳ እያካሄደ እንደሚገኝም ጋዜጠኛው ምስክርነቱን ሰጥቷል። ጎንደር ዩኒቨርሲቲ ማራኪ ካምፓስን ጨምሮ ሁሉም በሚባል ደረጃ ወያኔ ወልቃይትን ጎንደርን ልትወር እየመጣች ነው በሚል በርካታ ሚኒሻዎችን የማሰባሰብ የዩኒቨርሲቲ ተማሪዎችን አባሮ የሚኒሻ መሰባሰቢያ የማድረግ ተቋሙን በከፍተኛ ሁኔታ እየተሰራ እንዳለ ከአካባቢ ያገኘናቸው መረጃዎች ያመላክታሉ። በመጨረሻም የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም በሀገሪቱ አገዛዝና በትግራይ መካከል ያለው ውጥረት እየተባባሰ መሆኑን ገለጸ። ማንኛውም አካል የጦርነቱን ፍጥጫ ሙሉ በሙሉ መቆጣጠር አይችልም ያለው ተቋሙ ዓለም አቀፍ ተዋናዮች በሁለቱም መካከል ያለውን የውጥረት አዙሪት ለመቀልበስ ጠንክረው ሊሰሩ ይገባል የሚል ጥቆማም ሰጥቷል። ትራሐሰድሐ ነው። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ባወጣው ባለ 8 ገጽ ኢትዮጵያን የተመለከተ ትንተናው በሀገሪቱ አገዛዝና በትግራይ ክልል መካከል ያለው ውጥረት ቀስ በቀስ እየጨመረ መሆኑን አመላክተዋል። ይህም ሌላ ትልቅ ጦርነት ሊያስነሱ ይችላል ሲልም አሳስበዋል። የጀርመን ዓለም አቀፉና የደህንነት ጉዳዮች ተቋም ጀርመንና የአውሮፓ ህብረት በቀይ ባህር ቀጠና ውጥረትን ለማስቀረትና ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባል ሲል ምክረ ሀሳቡን ሰጥተዋል። ተቋሙ በትግራይ ክልል ባንዣበበው ጦርነት ድባብ መካከል እንደሚገኝ በጠቀሰበት ዘገባው በትግራይና በሀገሪቱ አገዛዝ መካከል የሚኖር ግጭት ከሀገሪቱ ድንበር ባሻገር የመስፋፋት አቅም እንዳለውም አስጠንቅቀዋል። ዓለም አቀፉ ተዋናዮች በሁለቱም መካከል ያለውን የውጥረት አዙሪት ለመቀልበስ ጠንክረው ሊሰሩ ይገባል የሚል ጥቆማም ሰጥተዋል። በዚህ ቀጠና እያደገ የመጣው አዲስ የጦርነት ዝንባሌ በኤርትራ በሱዳንና በሌሎች የአካባቢው ተዋናዮች ላይ ተጽዕኖ ሊያሳድር ይችላል ያለው የጀርመን ዓለም አቀፉ የደህንነት ጉዳዮች ተቋም ጀርመንና የአውሮፓ ህብረት ቀድሞውኑ ውዝግብ ባልታየው የቀይ ባህር ቀጠና ውስጥ ተጨማሪ ውጥረትን ለማስቀረት ቀውስን ለመከላከል ጥብቅ ቁርጠኝነት ሊኖራቸው ይገባል ሲልም አሳስበዋል። ጀርመንም ሆነ የአውሮፓ ህብረት ይህንን በሀገሪቱ አገዛዝና በትግራይ መካከል ጎልቶ የወጣ የተካረረ ፍጥጫ ለማርገብ በተጨባጭ እንደነ አውሮፓ ህብረትና የአሜሪካ መንግስት እንዲሁም የአውሮፓ ህብረት በድህረ ፕሪቶሪያው ስምምነት እዚህ ግባ የሚባል አስተዋጽኦ አላደረጉም ሲልም አስቀምጠዋል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ሁለቱ አካላት እየተጠባበቁ መሆኑን አንዱን ወገን ሌላውን እንደ አጥቂ አድርጎ ለማሳየት
ለማሳየት እንደሚጥሩ አትተዋል። አንዱ ሌላውን ለጦርነት እየተዘጋጀ ነው በሚል እንደሚወነጃጀሉም ጠቅሰዋል። ህወሓትም ሆነ የሀገሪቱ አገዛዝ የጦርነቱን ፍጥጫ ሙሉ በሙሉ መቆጣጠር አይችሉም ሲሉም በትንታኔው አስፍረዋል። የተሳሳቱ ስሌቶች ወይንም አለመግባባቶች ወደ ትልቅ ግጭት እንዳይሸጋገሩ አስተማማኝ የግንኙነት መንገዶች መኖራቸውንም አስፈላጊነት ጠቅሰዋል። ተንታኙ ጦርነት የማይቀር የሚመስለው ከዚህ በመነሳት እንደሆነም ይገልጻል። ያለውን ወታደራዊ እንቅስቃሴ እያየነው ነው። ፍጹም የሆነ ለግጭት ዝግጅት እየተደረገ እንደሆነ ይታመናል በማለትም አትተዋል። ዜናዎቻችን በዚያ በቃን። ስለተከታተላችሁን አመሰገንን። ከቀሪ ጣቢያችን ፕሮግራሞች ጋር ሰናይ ጊዜ ተመኘን። ጤና ይስጥልኝ።